ሰላም ሰላም የጌታ ኢየሱስ ክርስቶስ ሰላም ይብዛላችሁ ወገኖቼ፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። በጣም ደህና ነኝ። እጅግ በጣም ሰላም ነኝ፣ ደህና ነኝ። ይህንን ሙስሊም ተመልከቱት። አንተ ልጋጋም አሳድደሃለሁ ይላል። አንተ ልጋጋም አንተ ልጋጋም ይሉኛል። የማንን የማየን ከክ ወደ አባየ ለከክ ነው። ያባየን ከክ ወደ ማየ ለከክ ይባላል። ማን ነው ልጋግ ያወጣው? እኔ ነኝ ወይስ ሐሰተኛው ነብዩ መሐመድ? ማን ነው? እሺ እኔ ነኝ ወይስ ሐሰተኛው ነብይ የሙስሊሞች አምላክ የሆነው ሐሰተኛው ነብይ መሐመድ ነው ወይስ እኔ ነኝ ልጋጋም? እንዲህ ይላል ነቢዩ መሐመድ። ጅብሪል የሚባለው ገብርኤል አይደለም፣ ጅብሪል የአረቡ በአረብ ሀገር የሚኖረው ርኩስ መንፈስ ማለት ነው። በእንትን ባላቸው ጊዜ መጥቶ ጉሮሯቸውን እቅራ ብሎ በጠራ ጊዜ እኔ ማንበብ አልችልም አሉ። አንብብ፣ ሪሳይት አድርግ የአላህን ቃል። እንዴ ያልተማርኩ እረኛ ነኝ ባሉ ጊዜ ጉሮሯቸውን ሲያዘጋቸው አፋቸው ይዳፍቅ ነበር። ንፍጥ በንፍጥና በእንትን አድርጎ አይናቸውን በንባ ሞልቶ ዘርሮ ጥሏቸው ይሄድ ነበር ይላል። በተለይም ሱራ 96 ላይ ነው በብዛት የምናገኘው። ስለዚህ ያነ ሸይጣን ጅብሪል መጥቶ አንብብ ይለዋል። አረ እኔ ምኑና አነባለሁ እንዴ? ጉሮሯቸውን ይዝና ስትንፋሳቸውን እንትን ሲል ይዳፍቁ ነበር፣ አረፋ ይዳፍቁ ነበር ይላል። አንተ ልጋጋም እንዴ የነብይህን ለምንድን ነው ወደ እኔ ያመጣኸው ወንድሜ? ይሄ ተገቢ አይደለም። እኔ ማንንም ልጋግም አላለግም፣ ስነ ስርዓት ያለኝ ነኝ። ጅብሪል የሚባልም ደግሞ ሊቀርበኝም አይችልም። የክርስቶስ ልጅ ነኝ። የጌታ የኢየሱስ ክርስቶስ የነገስታት ንጉሥ፣ የሰማይና ምድር ገዥ፣ የእግዚአብሔር ልጅ የኢየሱስ ክርስቶስ ልጅ ነኝ። ስለዚህ እንደዚህ አይነት ጅብሪል አይቀርበኝም። መንካትና ጉሮሮዬን እንትን መዝጋት ቀርቶ ባጠገቤ እንኳን አይጠጋም። ለምን? ኢየሱስ ክርስቶስ በጠላት ኃይል ሁሉ ላይ ስልጣንን ሰጥቶኛል፣ ምንም ሊያደርጋችሁ አይችልም ብሎ በሉቃስ 10:19 እንደተናገረው ነው። ስለዚህ እኔ የክርስቶስ ልጅ ነኝ። ልጋጋሙ እኔ አይደለሁም። መጽሐፍህ የሚለው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። የሰለለው ነቢዩ መሐመድ አሰላም አላይካ ያ ረሱላላህ እያልክ በየቀኑ በየመቃብሩ እየሄድክ ሰላም አቀርባለሁ እያልክ የምትሰግድለት የምትጮህለት ነቢዩ መሐመድ ነው። እንዲያ የሆነው መጽሐፍህን ፈትሽ እይ። እኔ ተሳስቼ ከሆን አስተያየት እንትን በሉ፣ ንገሩኝ፣ አስተምሩኝ። ለመማር ዝግጁ ነኝ። የዳፈቀው ነቢዩ መሐመድ ነው። አንዴ አይደለም፣ ሁለቴ አይደለም፣ 3 ከዛም በላይ የዳፈቀው እና የተንፈራፈረ መሬት ላይ የተገለባበጠው አረፋ ያወጣው እኔ ሳልሆን ነቢዩ መሐመድ፣ ሐሰተኛው ነቢዩ መሐመድ ነው። ይሄ ነው መልስ፣ ይሄ ነው። ይጠቅመሃል ብዬ ነው እንትን ምለው። እግዚአብሔር ስሙ የተባረከ ይሁን። ወንድሜ በርታ። አሁን አስተያየትህን እጠብቃለሁ። ሌሎችም ሙስሊም ወገኖቼ አስተያየታችሁን እጠብቃለሁ። አትስማሙም? ነቢዩ እንደዚህ አልሆንም፣ አልዳፈቁም? ነቢዩ መሐመድ እንደዚህ አልሆኑም ወይ? እኔ እንደዛ ነው የሚለው መጽሐፋችሁ የሚለውን ማሳየት እችላለሁ፣ መግለጽ እችላለሁ። ፈልጉ፣ ፈትሹ፣ አንብቡ። እውነት መንገድ ሕይወት፣ እውነት መንገድ ሕይወት፣ እውነት መንገድ ሕይወት፣ እውነት መንገድ ሕይወት ወደ ሆነው ወደ ኢየሱስ ኑ። አላህንና ነቢዩ መሐመድን ካዱ፣
ጥላችሁ ወደ እውነት ወደ ብርሃን ኑ እላለሁ። ጌታ ኢየሱስ ከእናንተ ጋር ይሁን። ደህና ሁኑልኝ።